ጌታ ለዘላለም ይባረክ። ለሁሉም መታወቂያ አለው፣ ለሁሉም መጠሪያ ስም አለው። እንደዚያው ለኔም የመጠሪያ ስም አለው። ምክንያቱም የእግዚአብሔርን ወንጌል ስለያዝ የእግዚአብሔር ሰው ይባላል። የእግዚአብሔርን ነገር ስለማያገለግል የእግዚአብሔር አገልጋይ ይባላል። የእግዚአብሔርን ቃል ስለምገልጥ የእግዚአብሔር ልጅ ይባላል። የእግዚአብሔርን መዝሙር ስለምዘምር የእግዚአብሔር ዘማሪ ይባላል። በተቃራኒው ወደ ሰይጣን መንደር እንምጣ። የሚሰክረው ሰካራም ይባላል። የሚያመነዝረው አመንዛሪ ትውልድ ይባላል። ጠጅ የሚጠጣ ጠጆ ይባላል። ስለዚህ እኔ የእግዚአብሔር ልጅ ነኝ። የእግዚአብሔር ስም በኔ ተጠርቷል። የእግዚአብሔር ስም በኔ ከተጠራ ደግሞ የእግዚአብሔር ወንጌል በኔም ይነገራል። አየህ፣ በኔ ነው የሚያምረው የእግዚአብሔር ወንጌል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ስም ከሞት ያድናል ብለህ ይሄንን ወንጌል ስናገር የሚያምረው በኔ በልጁ በመስፍን ነው። ስለዚህ በድፍረት እንናገራለን። እግዚአብሔር ይረዳናል። ትላንትናም የረዳን እግዚአብሔር፣ ዛሬም የረዳን እግዚአብሔር፣ ነገም የሚረዳን እግዚአብሔር፣ ምሕረትና ቸርነቱን የገለጠልን እግዚአብሔር፣ በሄድንበት መንገድ ሁሉ ሞገስ የሆነን እግዚአብሔር ነው። እግዚአብሔር ከኛ ጋር ከሆነ ማንም አይቃወመንም። እግዚአብሔር አምላክ ከረዳን ማንም ምንም አድርገንም። ስሙ ለዘላለም ይባረክ። እግዚአብሔር ጌታ ለዘላለም ይባረክ። መታወቂያችሁ ምንድን ነው? የኔ መታወቂያ ወንጌል ነው። ወንጌል ከሆነ ወንጌልን ተናገሩ። ውሸት ቦታ ላይ አትገኙ። እርኩሰት ቦታ ላይ አትገኙ። አመጽ ቦታ ላይ አትገኙ። ኃጢአት ቦታ ላይ አትገኙ። ነውርና ድንዛዜ ሟርት ቦታ ላይ አትገኙ። አይመጥንም። ምክንያቱም እናንተ የእግዚአብሔር ልጆች ናችሁ። እናንተ የዚህ ዓለም ገዢ ልጆች አይደላችሁም። እናንተ የዚህ ዓለም እርኩሰት ልጆች አይደላችሁም። ጌታ ለዘላለም ይባረክ። በድፍረት የምንናገረው ማናፍርበት ወንጌል ነው። ወንጌል ለዘላለም ያድናል። ስሙ ለዘላለም ይባረክ። ኢየሱስ ለዘላለም ጌታ ነው።